የፈጠረውን ፍጥረት የሚመግብ ሲሆን ተራበ። መንፈሳዊ ረሃብ ማለት ፍቅረ ሰብ ሰውን መራብ፣ ክፉ ነገር ሲያደርጉት መጀመሪያ ሰዎች ደስ ይላቸዋል አይደል? በዛሬው ቀንም ሆሳዕናን ባከበርን በበነጋታው ሰኞ ይችን ቀን የቤተ ክርስቲያን ሊቃውንት በተለየ ዕፀ በለስን ምሳሌ አድርገን የምንማርበትና ከበለሷ ፍሬ እንዳጣባት እንደረገማት ከዚያ በኋላም እስከ መጨረሻው ፍሬ አይገኝብሽ እንዳላት የዛሬው ወንጌል የበለስ ዕለት መሆኑን ቅዱስ መጽሐፍ ይነግረናል። መነሻ የምናደርገው የቅዱስ መጽሐፍ ወይም የመጽሐፍ ቅዱስ ክፍል ምናልባት በደንብ እንድንከታተል በደንብ እንድንማር ነውና ወኩሎ ዘሳልክሙ በጸሎት እንዘ ትተአመኑ ትነስው የሚል ቃል ሲሆን ወደ አማርኛ ሲተረጎም እንዲህ በማለት ቃሉን ይተረጉመዋል ቅዱስ መጽሐፍ። አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ የሚል ነው። ይሄ የትምህርቱ ማጠቃለያው የዚህ መጽሐፍ ቅዱስ የዛሬው በዓል ማጠቃለያ ነው። መጀመሪያው ግን ከቅጠል ብቻ በቀር ምንም አላገኘባትም ይላል። የማቴዎስ ወንጌል ምዕራፍ 21 ቁጥር 19 ላይ የሚገኝ ቃል ነው። የምንማረው 4 ቁጥሮችን ነው። ምዕራፍ 21 ከቁጥር 18 እስከ 22 ድረስ 4 ቁጥሮች አሉ። እንደዚህ ይላል። በማለዳ ወደ ከተማ ሲመለስ ተራበ። በመንገድም አጠገብ በለስ አይቶ ወደ እርሷ መጣ። ከቅጠልም ብቻ በቀር ምንም አላገኘባትም። የትምህርቱ ርዕስ ለዘላለሙ ፍሬ አይገኝብሽ አላት። በለሲቱም ያን ጊዜ ደረቀች። ደቀ መዛሙርቱም ይህን አይተው በለሲቱ ያን ጊዜ እንዴት ደረቀች ብለው ተደነቁ። ጌታችን መድኃኒታችን ኢየሱስ ክርስቶስን መልሶ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩ በበለሲቱ እንደሆነባት ብቻ አታደርጉም። ነገር ግን ይህን ተራራ እንኳን ተነቅለ ወደ ባህር ተወርወር ብትሉት ይሆናል። አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ይላል። ከቅጠል ብቻ በቀር ምንም አላገኘባትም። ምናልባት ይህን ሳምንት በተከታታይ የሚሰጡ ትምህርቶችን በሁለት መሰረታዊ መንገዶች ብትይዙት፣ በሶስት መጽሐፎች ያዙት። አንደኛ ማስታወሻ ብትይዙ ስትመጡ በዓላማ እንድንማር በዓላማን ለመስገድ እንደመጣነ ሁሉ ለመስገድ ዝግጁ ሆነን መጥተናል። እግር መንገድም የምንማረውን የምንጽፍበት ማስታወሻ ቢኖረን። ሁለተኛ ጥሩ ነው ቴክኖሎጂው፣ ሞባይላችን ከብዙ ነገሮች ይልቅ ትምህርቱን ብንጠቀምበት፣ ትምህርቱን ብንይዝበት። ምክንያቱም ትምህርቱን ሙሉን የያዝነው እንደሆነ ከመጀመሪያ ጀምሮ እስከ መጨረሻ የሰማነውን ቃል ለሕይወታችን ጠቃሚ መሆኑን እርግጠኞች ሆነን እንሰማዋለን፣ እናስተውለዋለን። ካልያዝነው ግን አንዷን ቃል ብቻ እንሰማና ምን ለማለት ነበር ይህ ቃል እንዲህ የተባለው ብለን ትርጉም እንሰጠዋለን። ሶስተኛው እግዚአብሔር ቢፈቅድ በልባችን ሰሌዳ ቢጻፍ። ስለዚህ በሶስት ነገሮች ትምህርቱን እንያዘው፣ ይጠቅመናል። ሁልጊዜም የምንማረው ትምህርት በዓላማ እንማር። በጣም የተማራችሁ ናችሁ። እንደኔ ፈቃድ ቢሆን ኖሮ ደስታዬ ብፁዕ አባታችንን
ቢያስተምሩን ቢመክሩን የማይጠገብ ጸሎታቸውን ቃላቸውን ብንሰማ ደስታውን አልችለውም። ለከንቱ ውዳሴም አይደለም፣ ግን ድካም ነውና እንደ ልጅነት ልታዘዝ በማለት እንጂ በጣም ብዙ መምህራን ቢያስተምሩ ከዚያም አልፎ በጣም እናንተም በመካከል ቁጭ ብላችሁ ለጊዜው ተማሪዎች ብትሆኑ ብዙ መምህራን ናችሁ። በብዙ የትምህርት መስክ ያለፋችሁ ናችሁ። አንዳንዶቻችሁ ጸሐፊዎች ናችሁ፣ አንዳንዶቻችሁ ደራሲዎች ናችሁ፣ አንዳንዶቻችሁ አንባቢዎች ናችሁ፣ አንዳንዶቻችሁም ተርጓሚዎች ናችሁ። ስለዚህ የትምህርትን ጥቅም ለተማረ ሰው ማስረዳት አይጠበቅብኝም። ስለ ትምህርት ማስረዳት የሚቻለው ለተማረ ሰው አይደለም። ስለዚህ የተማራችሁ ናችሁና በዚህ ዓለም ሁልጊዜም ቢሆን መማማር ነው፣ ስንማማር መኖር ነው። አንዱ ሲያስተምረው ይኖራል። አንዱ በቃል ያስተምራል፣ አንዱ በሕይወት ያስተምራል፣ አንዱ በስራው ያስተምራል። ስራቸው ትምህርት የሆነ ስራቸው አስተማሪ የሆነላቸው ሰዎች አሉ። የታደሉ አይናገሩም፣ ዝም ብለው ግን ስራቸው ሰውን ሲያስተምር ይኖራል። አንዳንዶቹም ሕይወታቸው በሰዎች ዘንድ ስሙኝ ተመልከቱኝ አይሉም። ሕይወታቸው መጽሐፍ ሆኖ ሲነበብ ሲተረጎም ይኖራል፣ ያስተምራል። አንዳንዶቹም ትምህርታቸው ያስተምራል። እግዚአብሔር በብዙ መንገድ ያስተምራልና ስለዚህ ከቅጠል ብቻ በቀር ምንም አላገኘባትም የሚል ቃል እንዳያችሁት በዛሬው ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ማለዳ ወደ ከተማ ሲወጣ ተራበ ይላል። ከየት ወደ የት ነው? ትናንትና በብዙ ሕዝብ ታጅቦ ቁጥር በሌላቸው የሰማይ መላእክት ቁጥር ባላቸው በሰው ልጆች እንደተመሰገነ ከሕዝቡ መጨናነቅ የተነሳ በጣም ያቺ ኢየሩሳሌም ምን ያህል እንደተጨናነቀች የሰማይ መላእክትም አይሩግም ሕፃናትም ድንጋዮች ሳይቀሩ ፍጥረታት ሳይቀሩ ሲያመሰግኑት ኢየሩሳሌም ምን ያህል ጠባብ ከተማ እንደሆነች ትናንት አይተናል። ታዲያ ትናንት ደከመ። በብዙ ሕዝብ መካከል ነው ያለፈው። በጣም በብዙ ድካም ነው ያለፈው። ከከተማ ወደ ቢታንያ ወጣና በዚያ ነው ያደረው። የቤተ ክርስቲያን ሊቃውንት የዚያ ታሪክ ባለሙያ የሆነውና ድንቅ ታምር በተደረገለት በአልዓዛር ቤት እንዳደረ ይናገራሉ። እስመ ኮነ የሐድር ውስተ ቤተ አርኮ ለአልዓዛር ውስተ ቤተ አርኮ አልዓዛር በወዳጁ በአልዓዛር ቤት አደረ ነው የሚል። ሞቶ የተነሳው አልዓዛር፣ ትምህርቱን የሰማችው ማርያም፣ በስራ ያገለገለችው ማርታ፣ ያ የተባረከ ቤተሰብ የተቀደሰ ቤተሰብ የእግዚአብሔርን የማዳኑን ስራ የተመለከተ ቤተሰብ ስለነበረ ሁሌም ነገር እግዚአብሔርን በመነጋገር የሚታወቅ ቤተሰብ ስለነበረ ያደረው በዚያ ነው። ጠዋት ሲሄድ ተራበ ይላል። በጣም እንግዲህ ከዚህ ጀምራችሁ ይትመከራው ተራበ። መሴሴ ሁሉ ነው ፍጥረታትን የፈጠረ የፈጠረውን ፍጥረት የሚመግብ ሲሆን ተራበ። ለፍጥረታት ለረቂቃኑ ረቂቅ የሆነውን ለግዙፋኑም ግዙፍ የሆነውን ምግብ የሚያዘጋጅ የሰጠ የሚመግብ እግዚአብሔር ተራበ። ተራበ የሚለውን የመጽሐፍ ቅዱስ ክፍል በሶስት መሰረታዊ መንገዶች ይዩት። አንደኛ አኮ ዝንቱ ርህቦቱ ረሃብ ጠባያዊ፣ የተራበው ረሃብ ጠባያዊ አይደለም። ረሃብ ጠባያዊ ማለት የኛ ረሃብ ሰው የጠባዩ የባህሪውን ረሃብ ነው የሚራብ። ሰው ረሃቡ የባህሪው የሚስማማው ነው።
እንጀራ የሚራበው ከመሬት ስለተፈጠረ ነው። ውሃ የሚጠማው ከውሃ ስለተፈጠረ ነው። ስለዚህ የተፈጠረባቸው ፍጥረታቶቹን ወይም ደግሞ የተፈጠረባቸውን ነገሮች ይራባቸዋል፣ ይጠማቸዋል የሰው ልጅ። ስለዚህ እሱን ግን ምን አለው? ረሃብ ጠባያዊው አይደለም። አላ ውእቱ ኮነ ይትዋረድ ውስተ ሥጋ፣ በለበሰው ሥጋ የሚራብ የሚጠማን ሥጋ መዋሃዱን ለማጠየቅ ለማስተማር ተራበ ተብሎ ተነግሮለታል። ስለዚህ አንደኛ በለበሰው ሥጋ ባይራብ ባይጠማ ኖሮ እንዴ ለምንድን ነው ያልተራበው ያልተጠማው የእኛን ሥጋ አልተዋሃደም ብለው ሰዎች እንዳይጠራጠሩት ነው። ስለዚህ ረሃብ ጠባያዊ ሳይሆን ረሃብ ፈቃዳዊ ሚለውን ያዘውና እናየዋለን ቀጥለን። በመቀጠል የተራበው ረሃብ ወውቱ ረሃብ ስርዓታዊ ስነ ስርዓት ያለው ረሃብ ነው። ምን ያለው ረሃብ አሏችሁ? እንደምን ዋላችሁ? ምን ያለው ረሃብ? ስነ ስርዓት የለሽ ረሃብ ስላለ ነው። ስነ ስርዓት የለሽ ረሃብ ታውቃላችሁ አታውቁም? እራት ተመግቦ ወዲያው በ2 ደቂቃ በ10 ደቂቃ በ1 ሰዓት ልዩነት የሚረብ ከሆነ ስነ ስርዓት የሌለው ረሃብ እና ረሃብ ስርዓት የለሽ ረሃብ ይለዋል መጽሐፍ። በጊዜው ጠብቆ የሚመጣው ረሃብ ግን ስነ ስርዓት አለው ማለት ነው፣ ህግ አለው ማለት ነው። አሁን ከዚህ በኋላ ራበን ብትሉ አይ ህጋዊ ረሃብ ነው፣ ትክክል ስርዓት ያለው ረሃብ ነው። ይህ ስርዓት የሌለው ረሃብ ግን ያለ ጊዜው በሰበር የሚመጣ ነው፣ ያለ ሰዓቱ። እየተመገቡ የሚራቡ ሰዎች አላያችሁ? እየጠጡ የሚጠሙ፣ እየለበሱ የሚራዙ፣ ሁልጊዜም ቢሆን ኃይልን ይዘው የሚደክሙ። ስለዚህ ምን ይለዋል መጽሐፍ? ወውቱ ረሃብ ስርዓታዊ ዋኮ ጠባያዊ። ረሃብ ጠባያዊ አይደለም፣ ስርዓት ያለው ረሃብን ተራበ ይላል። በህግ የሚመራ ረሃብ ማለት ነው። ባጭሩ ምን ማለት ነው? በህግ የሚመራ በህግ እግዚአብሔር የሚመራው ረሃብ በሱ ዘንድ ብቻ ነው ያለው። እንዴት ከተባለ ልራብ ካለ ይራባል፣ አልራብም ካለስ አይራብም። ባለቤቱ የሚራበው በፈቃዱ ነው። ልራብ ካለ ይችላል፣ አልራብም ካለም ይችላል። እኛ ግን አልራብም ብንል እንችላለን እንዴ? ማዘዝ እንችላለን? አልራብ ብል ራብ መቆም ይችላል? አይችልም። ስለዚህ ረሃብ ስርዓታዊ ማለት በስርዓቱ የመጣ ረሃብ፣ ስርዓቱን ጠብቆ የሥጋ ፈቃድ ነውና ልራብ ብሎ በፈቃዱ የተራበው ረሃብ ማለት ነው። ሶስተኛው ተራበ የሚለው ዝንቱ ረሃብ መንፈሳዊ ረሃብ ነው። መንፈሳዊ ረሃብ ማለት ፍቅረ ሰብ ሰውን መራብ፣ ጽድቅን መራብ፣ ጾምን መራብ፣ ጸሎትን መራብ፣ ፍቅርን መራብ፣ ሰላምን መራብ ነው ረሃብ መንፈሳዊ። ረሃብ ስጋዊ ከሚበሉ ነገሮች ከመባሌት ነው። ረሃብ መንፈሳዊ ግን ሰውን መውደድን የተራበው ክርስቶስ ፍቅረ ሰብ ይለዋል። የተራበው ሰውን ነው፣ የተጠማው ሰውን ነው። የሰው ፍቅር ነው የራበው፣ የሰው ፍቅር ነው የጠማው። ስለ ሰው ልጆች ነው የተራበ፣ ስለ ሰው ልጆች ነው የተጠማው። ፍቅረ ሰብ አገብሮት ነው። ዋኮ ረሃብ ስጋዊ የእንጀራ ረሃብ አይደለም ነው የሚለው። ምን ያህል ቢወደን ነው ምዕመናን? ፍቅሩን በምን እንግለጠው? በቃ እግዚአብሔር ፍቅሩ እንዴት ነው? ለሰው ልጆች የተራበውን የራብ፣ የተጠማውን መጠማት፣ የደከመውን መድከም፣ የተቀበለውን መከራ በደንብ ከልብ ስሙ። ስለዚህ የተራበው ሰውን ነው፣ ፍቅረ ሰብን የተራበው አንደኛ ስጋን መዋሃዱ፣ ሁለተኛ ስርዓታዊ ረሃብ፣ ሶስተኛ ፍቅረ ሰብ መንፈሳዊ ረሃብ። ተራበ የሚለው እኒህን ነገሮች ነው። በዚህ ቦታ አልፎ ሲሄድ በለስን አየ በመንገድ ዳር። በለስን እስመ በለስሰ ብሂል በሶርያ ቲተን ይላታል ትርጓሜው።
በለስ ማለት ቲተን ማለት ነው ይላል። ቲተንን ደግሞ ተርጉሙት እንደገና። እስመ ብሔለ በለስ በሶርያ ይተረጎም ብሔለ ቲተን። በለስ በሶርያ ቋንቋ ቲተን ይባላል። ወደ ትርጉም ሲመጣ ወደ ግዕዙ ሲተረጎም ግን ንኢ ማለት ነው። ምን ማለት ነው? ንኢ ታውቃላችሁ? ንኢ ምንድን ነው? ነይ ነው አይደል? አዎ። ና ካልነስ ኑ ካልነ ኑ ነው። ንኡ ኑ ነው። ንኢ ማለት ነው በለስ ማለት። ለምን አመረ አንቲ ሔዋን ንኢ ሀቤ አኮ በዝንቱ፣ ሔዋንን ነይ ያላት በለስ ነው። ያ ማለት የፈለገውን ያህል ሰይጣን ቢናገርም የጠቀሳት የጠራት ወደሱ የሳባት በለስ በመሆኑ ምን አላት? በለስ ማለት ንኢ ማለት ነው ይላል መጽሐፍ። ሔዋንን የሳበ ሔዋንን የጠራ ሔዋንን ነይ ያለ። ስለዚህ ዕፀ በለስ ንኢ ማለት ነው። በሌላ መንገደኛን ደግሞ ንዑ ማለት ነው። እንዴት ካልን ወደ መስቀሉ ነው ሊለን ነው። የዛሬዋን በለስ ዓርብ ዕለት ስለምናገኛት፣ ስለዚህ ይችን ዕፀ በለስ በመንገድ አጠገብ በለስን አየና ወደ እሷ መጣ። ስለ ተራበ ፍሬ ያገኛለሁ ብሎ ነው። ከቅጠል ብቻ በቀር ምንም አላገኘባትም። ለመሆኑ የበለስ መገለጫዎች ምንድን ናቸው? በለስ እንዴት ፍሬ ታጣባት? ከ6 በላይ ጸጋ ታድላ ለምንድን ነው ፍሬ አልባ የሆነችው? ባለብዙ ጸጋ ናት በለስ። በጣም ብዙ ጸጋ ተሰጥቷታል። የብዙ ነገሮች ለምሳሌ ማር ብዙ ነገር ተሰጥቶት አይደል? ማር እኮ ከ300 በላይ መድኃኒት እንዲሆን ነው የተነገረው። እንደዚሁ የመሳሰሉ ነገሮችን ስናይ በለስም እግዚአብሔር ሲያድላት 6 ነገር አድሏታል። የመጀመሪያው የተተከለችበትን ቦታ የት አካባቢ ነው የተተከለችው? ከምን ዳር ነች? መንገድ ዳር ላይ ናት። መንገድ ዳር በከተማ ሕግ ወይም በከተማ እንዲያው የምትወዱት መንገድ ዳር ቤት ቢኖራችሁ ነው? ከመንገድ ውጭ በጣም ሩቅ ቦታ ቢኖራችሁ ነው ደስ የሚላችሁ? ንገሩኝ እንጂ ነው አትፈልጉ? ምን አገባህ ብላችሁ ነው? በየት ነው ቢኖራችሁ ደስ የሚላችሁ? ለምንድን ነው መንገድ ዳር የተፈለገው? በጣም ብዙ ነው ጥቅሙን፣ እናንተ ዘርዝሩት። ከብዙ ጥቅሙ ግን አንዱን ልንገራችሁ። እንግዳ ትቀበላላችሁ ነው። በዚህ ሀገር እንግዳ መቀበል የለም አለ አይደል? ደግሞ በስደት ዓለም የምን እንግዳ ነው ከዚያ ቀርቷል እንዳትሉ እንጂ አለ እንጂ ትቀበላላችሁ። አንዱን እየተቀበለዋል። እንግዶች አይደላችሁ? ለቤተ ክርስቲያኗ እንግዶች አይደላችሁም። ለእምነታችሁ እንግዶች አይደላችሁም። ለሀገር ግን እንግዳ ናቸው። አንዱ ሲመጣ አንድ እንግዳ መጥቶብናል አይደል የምትሉ? አንዱን ያጽናነዋል፣ ያረጋጋዋል፣ ያስተምረዋል፣ አይዞ በርታ ይለዋል። በመንገድ ዳር የተተከለች ናት። ያገኘ ሁሉ ይመገባታል ማለት ነው። በሌላ መንገድ በሌላ አገላለጥ የአብርሃም ድንኳን ማለት እኮ ናት። ሁለተኛ በጣም የተሰጣት ጸጋ ቅጠሎቿ ሰፋፊዎች ናቸው። መጠለያ ትሆናለች ማለት እኮ ነው። በሌላ መንገድ በመንገድ ዳር መተከሏ ብቻ ሳይሆን የቅጠሎቿ ሰፋፊነት። ሶስተኛው ግን በጣም የሚገርመው መከራ የመታገስ አቅም አላት በለስ። መከራ መታገሷ በምን ይታወቃል ቢባል መዋዕለ ክረምት ወርሃ ማይ አይስማማትም። ክረምት አይስማማትም። በክረምት አታፈራም። ፍሬ የምትሰጠው በበጋ ነው። በወርሃ ክረምት አይደለም። ስለዚህ ወርሃ ክረምት ወርሃ ማይ አይስማማትም ማለት ነው። አራተኛው በጣም የሚገርመው ሁለት ነገር የተቀላቀለ ማንነት አላት። ጣፋጭና መራራ ናት። ምንና ምን አልኋችሁ? ጥፍጥናን ከምን ጋር? ከምረት ጋር አስተባብራ ይዛለች።
የሚገርመው ግን መጀመሪያ ጣፋጭ ናት፣ በኋላ መራራ ናት። ጥፍጥናዋን ታስቀድማለች፣ ምረቷን ታስከትላለች። እንዳለም ማለት ነው። ዓለም እንዴት ናት? በጣም ጣፋጭ ናት አይደል? መጨረሻዋስ? ኃጢአት መጀመሪያ ጣፋጭ ነው ይመራል። ክፉ ነገር ሲያደርጉት መጀመሪያ ሰዎች ደስ ይላቸዋል አይደል? መጨረሻውስ? ሁለት ነገር ያላት ጥፍጥና ከምረት ጋር አስተባብራ ይዛለች። አልፎ አልፎ ደግሞ በኩርም ናት። በኩር ታውቃላችኋል? የመጀመሪያ የሚባል በኩር፣ የበኩር ልጅ እንደሚባለው። ለዚያ ነው አልፎ አልፎ በኩርነት ያላቸው በለሶች አሉ የሚለው መጽሐፍ። የመጨረሻው ግን በጣም የሚገርመው በሚያፈራበት ጊዜ መድረቁ፣ በሚያፈራበት ወቅት መድረቁ ስድስተኛ ጸጋዋ ነው። ዕፀ በለስ እንደዚህ ባለ ሁኔታ ያለች ናት። ምናልባት በለስን ይሆን እንዲህ የሚለን መጽሐፍ? በቀጥታ ስለ በለስ ሊያስተምረን ስለፈለገ ነው? ፍሬ ስላጣባት በለስ ነው እየነገረን ያለው? ክርስቶስ የተራበው ለመሆኑ የበለስን ፍሬ ሊበላ ነው ከሰማየ ሰማያት የወረደው? ሊመገብ ነው የመጣው? ስለ በለስ አይደለም የሚጨነቀው፣ ስለ በለስ ፍሬ አይደለም የተጨነቀው። እነዚህን የመሳሰሉ ጸጋዎች ለተሰጡት የሰው ልጅ ሕይወት ነው። ይህን ነው ፍሬ ታጣባት፣ ረገማት፣ ደረቀች ይላታል። በደንብ ተከታተሉ። ስግደቱ ይቀጥላል። ከኋላ ያላችሁ ድምፅ ማጉያ ሲሰማችሁ ከሆነ አላውቅም፣ ተማሩ። በኋላ ደግሞ ትሰግዳላችሁ ነው መሄድ ያሰብ እንደ ትንሽ አንድ ሁለት ሶስት ሰው ስላየው ነው። መማሩ አይሻላችሁም? በኋላ ስግደቱ ይቀጥላል። ችግሩ ስግደት ምን ሰግደው ብዙዎቻችን እንደው እኔን የመሰላችሁ ማለት ነው ሰሞኑን ብቻ ዛሬን ጀምረውና በቃ እዚህ ታፋችን እያዛል ነገር ሶስት ቀን ያለው መከራ አዩት። ሌላ ጊዜ አትስገዱ የተባልን እንመስላለን። ለጤናም እኮ ጥሩ ነው። ስፖርትን ወደ ስግደት ብትቀይሩት ሁለት ጥቅም አለው። በስጋም ጤናማ ያደርገናል፣ በመንፈሳዊ ሕይወትም ልበ ጠንካሮች መንፈሰ ጠንካራ ክርስቲያን ያደርገናል። አቋም ያለው ክርስቲያን ማለት ነው። በምንም መንገድ የማይሽመደመድ ክርስቲያን ይሆናል። እና ይቺን ቀን ብቻ ባንጠብቅ፣ ሁሌም ስግደትን እንለማመደው ጥሩ ነው። ያው በአንድ ወቅት አንድ ልጅ እንዲያውኑ በጣም ታመማለሁና ስፖርት ሰራል እንዴ ወደ ስግደት ብታዞረው እና የስፖርት ባለሙያ ሲጠይቅ ምንድነው ያለው? ስግደት እንዴ የትኛው ይመደባል? የመጨረሻው አደገኛ የሚባለው ነው ያለው። ምክንያቱም እስቲ 30 ደቂቃ አንድ ሰዓት ያለ የምትሰሩትን በዓለም ያለውን እንቅስቃሴና ስፖርት 40ዋን ስግደት 40 ሰግደይ ነው የቱ እንደሚበልጥ። እና ስግደትን ማዘውተር ጥሩ ነው። መንፈሳዊ ልምምድም ነው። መንፈሰ ጠንካራም ያደርጋል። ይሄ ሁሉ ጸጋ የተሰጠው እንደ በለስ የሰው ልጅ ነው። በመንገድ የተተከለ በመንገድ ዳር መተከል ማለት ምን ማለት ነው? የተተከልንባቸውን ቦታዎች እናስተውል። መንገድ ሁልጊዜም ቢሆን በመጽሐፍ ቅዱስ መንገድ የሚለው ክርስቶስን ነው። እኔ ሕይወትና ምንድን ነኝ ነው የሚለው? መንገድ ነኝ። በሱ ዘንድ የተተከልን ኦርቶዶክሳውያን ነን፣ አማኞች ነን። ክርስቶስ በሚያልፍበት መንገድ መተከል ቀላል አይደለም። እሱ በሚያልፍበት ጎዳና ሁሉ የምናልፍ፣ በሚያልፍበት መንገድ የተተከልን፣ በሚጎበኘው መንገድ የተተከልን ፍኖተ ክርስቶስ ለዚህ አይደለ አንፍኖት ለሃበ አቡሁ አንቀጽ ዘመንገለ ወላዲሁ፣ ወደ አባቱ የምንገባበት በር፣ ወደ ወላጁ ወደ ባህሪ አባቱ የምንደርስበት መንገድ የምንገባበት በር እሱ ነው ማለት ቅዱስ ሥጋው ክቡር ደሙ፣ ጥምቀቱ፣ ልጅነቱ። ስለዚህ
ክርስቶስ በሚያልፍባት መንገድ የሚላት ቤተ ክርስቲያን ናት። ቤተ ክርስቲያንን ክርስቶስ የሚያልፍባት ነው የሚል በዚህ መጥቶ ተገኝቶ ተሰባስቦ እሱን የማያገኝ የማይሰማ መልስ የማያገኝ ክርስቲያን የለም። ስለዚህ የመንግሥተ ሰማያት በር መግቢያ የሆነችዋ ወደ መንግሥተ ሰማያት ለመሄድ መንገዳችን የሆነችዋ ይህች ቤተ ክርስቲያን ናት። በዚህ ማለት ቤተ ክርስቲያንን ነው መንገድ የሚላት። ሌላው ሶስተኛ መንገድ የሚላት እመቤታችን ናት። እመቤታችን በሌላ መጽሐፍ ሊቃውንቶ እንደዚያው ምን ይሏታል? መንገደ ሰማይ አሏት እኮ። የሰማይ መንገድ ይሏታል። ወደ ሰማይ በቃል ኪዳኗ፣ በምልጃዋ፣ በእናትነቷ፣ በአማላጅነቷ እሱን አምላክ ወልደ አምላክ ብለን ስናምን ስንታመን 318 ሊቃውንት በአንቀጸ ሃይማኖት እሷን ወላዲተ አምላክ ብለው በቀኖና ይሰሩልን። መንገድ ይላታል። ከዚህ የወጣ ግን መንገድ የሚለው ተመየጧ እንፍኖት እኩይ ክፉ መንገድ ነው። በመንገድ ዳር የተተከልን በለሶች ነን ማለት ክርስቶስ ባለፈባቸው መከራዎች መንገድ የተተከልን፣ ቤተ ክርስቲያን በተተከለችበት አብረን የተተከልን፣ እመቤታችን በምልጃዋ በምታልፍበት የቃል ኪዳኗ መንገድ የተተከልን ስንሆን ፍሬ የሌለን በክፉ መንገድ ደግሞ ተተክለን ቁመን ፍሬ የታጣብን ደግሞ ብዙዎቹ ነን። ሁለት ነገር እንደተገኘባት። ስለዚህ በለስ ማለት አዳም ነው የሚለው መጽሐፍ። ዘበላ አዳም ኮነ በለሰ፣ አትብላ የተባለውን የበላው አዳም በለስን ሆነ ይላል። ያ ማለት ፍሬ አልባ ሆነ። እንደ በለስ ደረቅ በሕይወቱ የሃይማኖት ልምላሜ፣ የምግባር ልምላሜ፣ የጾም ልምላሜ፣ የንስሐ ልምላሜ የሌለበት ሆነ። ግን እሱ ግን በኋላ ተመልሷል። ስለዚህ አንደኛ አዳም ነው። ሁለተኛ በለስ ማለት ጉባኤሆሙ ለማኅበረ አይሁድ፣ ዛሬ የመከሩት ትናንት ብዙ ሕዝብ ስለተከተለው ስላመሰገነው በቅናት ምክንያት የተሰበሰቡት ማኅበረ አይሁድን ዘተከሎሙ በኢየሩሳሌም ከመበለስ፣ እንደ በለስ በኢየሩሳሌም የተከላቸው እሱ ነበረ። በለስም በዚያ ቦታ እንድትበቅል ያዘዘ እሱ ነው። በለስ በዚያ ቦታ እንድትገኝ የወሰንም እሱ ነው። በኢየሩሳሌም እንዲሰባሰቡ፣ እንዲነጋገሩ፣ እግዚአብሔርን እንዲያመልኩ፣ እንዲያውቁ፣ እንዲማሩ የተከላቸው እሱ ነበረ። ከመ ይፍረዩ ሎቱ ፍሬ ምግባር ዘያሰምሮ ለውእቱሰ ሰሚዖሙ ወሪተ ወነቢያተ። በኢየሩሳሌም ተከላቸውና የሚጠጡት ውሃ ነቢያትን ኦሪትን አዘጋጀላቸው። ልምላሜ እንዲያለመልሙ፣ ፍሬ ምግባር ፍሬ ሃይማኖት እንዲኖራቸው ኦሪትና ነቢያትን ሰጣቸው። ወስወበ መጻ ቃለ አብ ውስተ ዓለም ወረየ ሕዝበ አይሁድ ወሐሰሰ እምኔሆሙ ወይረከበ ፍሬ መንፈስ ቅዱስ። በኢየሩሳሌም ከሰራቸው በኋላ ኦሪትን ነቢያትን ከሰጣቸው በኋላ ፍሬ ያገኛለሁ ብሎ ሄደ ኢየሩሳሌም። የመንፈስ ቅዱስ ፍሬን አላገኘባቸው። ፍሬ አልባዎች ሆነው አገኛቸው። በኢየሩሳሌም ስላሉት እንተው፣ ወደኛ እንምጣ። የተተከልንባት ቤተ ክርስቲያን ልምላሜ ሥጋ ልምላሜ ነፍስ እንዲኖረን በሥጋችን ጤናማ ሕይወት
በነፍሳችን ደግሞ እግዚአብሔር ጋር የምንነጋገርበት መንፈሳዊ ሕይወት እንዲኖረን በዚህች ቤተ ክርስቲያን እግዚአብሔር ተክሎናል። በልጅነት አንዳንድ ጊዜ የሞተ አባት ያልሞተ ልጁን ርስቱን ሰጥቶ አውርሶት ሲያልፍ ተክሎት ሞተ ይላሉ። ለምን ቢባል ሁሉን ነገር ስለሰጠው። ምን ያልተደረገልን ነገር አለ? ምን ያልሆነልን ነገር አለ? ምን ያልሰጠን ነገር አለ? ምን ያላደረገልን ነገር አለ? በዚች ቤተ ክርስቲያን በደንብ ግን እናውቃታለን ይሆን? አይ ስላወቅናት ነው የመጣ ነው በደንብ ነው እንጂ ልንል እንችላለን። በደንብ አናውቃትም። ሕንፃዋን፣ መስቀሉን፣ ስዕሉን፣ የቃል ኪዳኑን ታቦተ ሕግ፣ ጸበሉን፣ እምነቱን እናያለን። በጣም የምናውቃት አንዳንድ ጊዜ በምነው ከተባለ እንደውኑ ታመን ከዳን በቃ እቺ ቤተ ክርስቲያን ባትኖር ኖሮ እንላለን። ድንገት የሆነ ቁሳዊ ነገር ጎሎብን መራራን ባልቀሰን መተን ተናግረን ከተሳካልን አቤት በቃ ቤተ ክርስቲያን እኮ እንላታለን። ግን በጥልቅ አናውቃትም። ስራዬ ብለን እንማራታለን። ስራዬ ብለን እናነብላታለን። ስራዬ ብለን እንመረምራታለን። በደንብ እናያት እስቲ። ዶግማዋን፣ ቀኖናዋን፣ ስርዓቷን፣ ማህሌቷን፣ ቅዳሴዋን፣ ሰዓታቷን፣ ጸበሏን፣ እምነቷን በደንብ እዩት። ገዳማቷን ሳይቀር በደንብ እዩት። እግዚአብሔር በማትናወጽ ቤት ነው የተከለን። ጽኑ መሰረቷ ምናልባት እንዲያው የሰራችሁ ምዕመናን ካላችሁ ወገኞች ናችሁና መሰረቱን እኔ ጣሉ ልትሉ ትችላላችሁ። መሰረቷ ደም ነው። በክርስቶስ ደም የታነጸችው ቤተ ክርስቲያን ናት። ምክንያቶች ነን ለመቆሟ። በዕለተ ዓርብ የሰራት ናት። የሰጠነው ትንሽ ሳንቲም ሊሆን ይችላል። የሰጠን ግን ደሙን ነው። ደሙ በገንዘብ አይገዛም። ስጋው በገንዘብ አይለወጥም። ተክሎናል። በዚህ ታዲያ ፍሬ ይፈልጋል። ፍሬዎቹ 9 ናቸው። ምን ያህሉን ከስረናል፣ ምን ያህሉን አትርፈናል ልንገራችሁና እናንተ በሕይወታችሁ ሂሳብ ስሩ። እንደሚታወቀው ገላትያ ምዕራፍ 5 ቁጥር 22 ላይ በደንብ ነግሮናል። ከኛ ከአዳም ልጆች ከአዳም ከበለሱ አዳም የሚፈልገው ክርስቶስ 9 ፍሬዎችን ነው። ወፍሬውሰ ለመንፈስ ቅዱስ፣ የመንፈስ ቅዱስ ፍሬዎች አንደኛው ፍቅር ነው። ምን አልኋችሁ? ምን ነው ዝም አላችሁ? ተናገሩ እንጂ። አንደኛው ምን አልኋችሁ? እስቲ ደግማችሁ ተናገሩ። መጽሐፍ ቅዱሱን ነው የምነግራችሁ። ተዋደዱ አትዋደዱ አላውቅም። መጽሐፍ ቅዱሱ ግን ይህን ይላል፣ የመንፈስ ቅዱስ ፍሬ ፍቅር ነው አለ። ፍቅር አለ? የለንም። በጣም ውሸታሞች ነን። ሰላም ነው አይደል የምንባባለው? ነቢዩ እንዲህ ነው የሚለው፣ ወይቤሉ ሰላም አልቦሙ ሰላም ይባላል። ሰላም የለውም ነው። ፍቅር የለንም። አይ ምናልባት የምትዋደዱትን አይደለም፣ ፍቅር የሌለውን ነው። አሁን መስራት ነው። ፍቅር ያለው ፍቅሩን እባክህ ታረቅ ሲባል የለምን ያልታረቅም። በሽምግልና ቁጭ ብለን በብዙ ቦታ ላይ መቼም ካህንና ሐኪም ማያየው ነገር የለው። ሐኪም የማያየው የህመም አይነት፣ ካህናትም የማናየው ህይወት የለም። በግለሰቦችም በሰዎችም ጉዳይ አንዳንድ ቀን ምን አለ ምዕመን ብታረገን ምንልበት ቀን ሁሉ አለ። ፍጹም አማኝ ሆነና ደግሞ ክፉ ምዕመንም አለ ደግሞ በዚያው ልክ። ለምን ታረቅ እንጂ የለም የሱን ነገር ይላል። ምንም እያረሳው ይላል።
እስቲ ንገረው ነው አይታወቅም። ጋንዳ ላይ የእሱን ነገር የለም አልታረቅ ምን ብያረሳው በጣም አሁን ትንሽ ነገራችሁ በየዝ ምን በየ ሞቼ አረሳው ይላል። ሞተ ምን መብት አለ ደግሞ ረሳ አረሳ ሞቼ አረሳው ይቀጥልና ምን ያይረሳው ይላል። ይቀጥልና አጥንት ያይረሳው እግዚኦ ፍቅር የለውም። ይቅር ያላለን ሰው ይቅር አይለውም እግዚአብሔር ባጭሩ። በሚገርም መንገድ በደላችንን ይቅር በለን የሚለውን ጸሎት ይቅርታ ከሌለ በሕይወትህ እለፈው ነው የሚል መጽሐፍ። አትጸልየው። በደላችንን ይቅር በለን እኛም የበደሉን ይቅር እንደምን አትጸልየው። ኃጢአት ላይ ኃጢአትን አትጨምር፣ እለፈው። ያን ቅዱስ አልሰማችሁም? በጣም የሚገርም ቅዱስና አንዱ ወንድሙን ሊገድል ይሄዳልና በጸሎት ያስቡ ያላቸው አንዱ ቅዱስ ሄዶ አባቴ በጸሎት ያስቡ እሱን ጉድ አድርጌው ልመጣ ነው ብሎ በጸሎት አስቡ ሲል በል እንጂ እንዴ ልጸልይልህ ይሉና በል ልጸልይልና ሂድ ይላሉ። በል አባታችን ሆይ በላሉት። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን፣ በደላችንን ይቅር አትበለን እኛም የበደሉንን ይቅር አንልምና አሉ። በኋላ እንዲህ አለ። እዚህ ደርሰው ቆሙ። ተሳስተው ነው ብለው ምን ያሉ አላቸው። በደላችንን ይቅር አትበለን እኛ ምን ያሉን የበደሉንን ይቅር አባቴ ተሳስተው ነው አላቸው። አይ ልጅ አልተሳሳቱም፣ የተሳሳት አንተን አሉት። ምን ነው ይቅር በለው በምልህ ሰዓት ይቅር አልልም ብለኛል እየሄድ ያለው በጸሎት አስበው ይላል እኮ። ይቅር ማይለ እግዚአብሔር ወንድምን ይቅር ካላለው ይቅር ስለማይለ ሁለታችሁም እንድትጠፉ ነው እንዴ? እኔን ይቅር አይለኝ ማለት ነው? ይቅር ካላል እንዴት ይቅር ይልሃል? ይቅር ሳንል ይቅር በለይን እንጠይቀዋለን፣ ሳንሰማው ስማኝ እንለዋለን። አንደኛ ከኛ የሚፈልገው የመንፈስ ፍሬ ፍቅር ነው። ፍቅረ እግዚአብሔር፣ ፍቅረ ቢጽ ሕገ እግዚአብሔር ናቸው፣ ሕገጋት ናቸው። በፍጹም ልብህ